እስላሞቹም ያው ተናንቀዋል። ኢትዮጵያ የሚባለው ስም ይቀየርልን አልሐሩሻ ትባል ብለዋል አሉ። አልሐሩሻ ነው ምናምን የምትባል ትሆንልን ብለዋል አሉ። ምክንያቱም ነቢዩ እንትናቸውን ሲልኩ እንደዛ ነው ያሉት። ኢትዮጵያ የሚባለው በፍጹም የክርስቲያኖች ነው ብለዋል አሉ። መስከረም፣ ጥቅምት፣ ህዳር የሚለው ይቅርና በአረብኛ እንደዛ ይጠራልን ብለዋል አሉ። ሰኞ፣ ማክሰኞ የሚለውም ዝም ብሎ የግዕዝ ስለሆነ የኢትዮጵያ ስለሆነ እሱም ይቀየርልን ብለዋል። ዓመተ ምህረት የሚለውም ዓመተ ሂጅራ ይባልልን ብለዋል። እና ያው መሞከር አለባቸው። እንደገና ጀግናዎቻችንም የኛም ጀግናዎች ይውጡ ብለዋል። አምጡ ተባል ቴት ይምጣ። እንደዚህ ታሪክ ሰርተናል፣ አምጡት ታሪካችሁን ተብሏል። የተጻፈ የታወቀ ነገር ካለ አምጡት ተብሏል። ታመጡ እንግዲህ ማሳየት ነው። እና አህመዲን ጀበል ጓገጭ ግንብጭ እያሉ ነው። እና እስቲ የሚያመጧቸውን ነገሮች ማየቱ ጥሩ ነው የምለው። ብቻ ዘመቻው የኢትዮጵያና የኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ነው። ባንዲራውም አረንጓዴ መሀሉ ላይ ሰይፍ ይኑርበት ብለዋል አሉና አህመዲን ጀበል ይሄን ካሉ በእውነት ታሟል ማለት ነው። የወልደ ጊዮርጊስ ይልቃል ክህደት፣ የአምባገነኑ አብይ አህመድ ድራማና የህዝባችን መከራ፣ የውስጥ እባብ ከቤት የውጭ እባብ ከጫካ እንደሚባለው ዛሬ የአማራ ህዝብ በጠላት መሳሪያ ብቻ ሳይሆን በገዛ ልጆቹ የውስጥ ክህደትና በድብቅ ሴራ ከጀርባው እየተወጋ ይገኛል። የብልጽግናው አምባገነን አብይ አህመድና አስመሳይ ባለሀብት ወልደ ጊዮርጊስ የተወኑት የከሸፈ ድራማና የድብቅ ሴራ እጅ ላይ በደረሰው ማስረጃ አስደግፌ ህዝብ እንዲያውቁ አድርጋለሁ። እርግጠኛ ነኝ ወልደ ጊዮርጊስ ይህንን ቪዲዮ እንዳየህ መልስ ወይም ማስተባበያ ብለህ እንደምትመጣ፣ መስጠት ያለብህ ግን ማስተባበያ ሳይሆን ከአብይ አህመድ እቅፍ ወጥተህ ህዝብን ይቅርታ ጠይቅና ገንዘብ ካለ ካሰው። ይህ ቪዲዮ ለሁሉም ኢትዮጵያ ይደርስ ዘንድ ሁሉም ሰው ስክሪኑን ጫን አድርጎ በመያዝ ከታች ላይ የሚመጣ ወዳጁ በሙሉ ሴንድ በሉላቸው። ሪፖስት አድርጉት፣ ኮፒ ሊንክ አድርጉት፣ ሼር አድርጉት፣ ከታች ሜንሽን አድርጉት። እሱን ደጋግማችሁ የአማራ ህዝብ ታሪክ እንደሚያስተምረን ማንኛውም ውጫዊ ጠላት መጥቶ የጀግኖቹን የውጊያ ምሽግ በቀላሉ ሊሰብሩ አይችልም። ይሁን እንጂ ሁሌም ቢሆን የህዝባችን ትልቁ መከራና ፈተና በራሱ አጥር ውስጥ በሚበቅሉ እንክርዳዶችና ለገንዘብ ባደሩ ሆዳደር የገዛ ልጆቹ የሚፈጽምበት የውስጥ ክህደት ነው። ወልደ ጊዮርጊስ ይልቃል ሰሞኑን ለጠቅላይ ሚኒስትሩ ጻፍኩት ያለው ግልጽ ደብዳቤ ከጀርባው ከተሰራው የቆሸሸ ድብቅ ሴራ ጋር ሲነጻጸር ፍጹም የህዝብ ማታለያ ድራማ ነው። እባብን አቅፎ የተኛ በመነደፉ አይደነቅም እንደሚባለው ከቤተ መንግሥቱ ጋር በስልክ ሲደዋወል የሚውል ከ6 ወራት በፊት ከራሱ ከጠላት አብይ አህመድ ጋር በአካል ተገናኝቶ የምስጋና ሽልማት የተቀበለ ነጋዴ ዛሬ መጥቶ ለህዝብ ተቆርቋሪ መስሎ ደብዳቤ መጻፉ፣ ጠቅላይ ሚኒስትሩን አገናኙኝ፣ ልሰዋ ልሰቀል ማለት ህዝብን እንደሞኝ የመቁጠር ንቀት ነው። በተባበሩት አረብ ኤምሬት በሚገኘው እጅግ ውድ በሆነው የኢማር ፕሮፐርቲ ቢሮዎች ውስጥ ከዓለም ዙሪያ የተሰበሰቡ ከ15 በላይ የሶፍትዌር ባለሙያዎችን ቀጥሮ ለእያንዳንዳቸው እስከ $600,000 በዓመት እየከፈለ የሚያሰራው ይህ ግለሰብ ይህ ሁሉ $1,000,000 ያፈሰሰው ከራሱ ኪስ አውጥቶ ይመስላችኋል? አብይ አህመድ በለገሰለት $1,000,000 ነው፣ በመደበለት $1,000,000 ነው። ይህ ሁሉ $1,000,000 በነፃ ለሀገር ሊለግስ ብትል የሚያምንህ አለ? ይህ ሶፍትዌር በነገራችሁ ላይ በኢንሳ ፈቃድና ድጋፍ የተገነባ በኤአይ በአይን አሻራና በፊት ገጽ መለያ በመጠቀም በእነዚህ በታገዘ ቴክኖሎጂ የአምባገነኑን አብይ አህመድ ስልጣን ለማስቀጠልና በየመውጫ መግቢያው የአማራን ሕዝብ ማንነት እየለዩ ለማሳደድና ለማስጨፍጨፍ የተዘጋጀ
ያገዛዙ የቴክኖሎጂ መሳሪያ ነው። ስግብጉብ ነጋዴ ወልደ ጊዮርጊስ ሆይ ለገንዘብ ያደረሰው ክብሩን ሽጦ ውርደትን ይገዛል እንደሚባለው በወንድሞችህ ደምና መከራ ላይ ቆመ ከግማሽ እንጀራ በላይ በልተ ለማታድረው ለሆድ ብለህ የገዛ ሕዝብህን ከጀርባ አትውጋ። በአማራ ሕዝብ ላይ የተደቀነውን የህልውና ትግል በቴክኖሎጂ በማገዝ የአብይ አህመድን ዕድሜ ለማራዘም የምትሄድበትን ርቀት እንዲሁም አማራን ከመሠረታት አዲስ አበባ ተሰዶ እንዲወጣ ከስሮና ተቸግሮ ከኢኮኖሚው እንዲገለል ያደረክበት የምታውቀው ሴራ የሰርተፊኬት የፋይናንስና የድብቅ እንቅስቃሴ መረጃዎች በሙሉ እጃችን ገብተዋል። ሕዝብን የመሸወድና ያገዛዙን አገልጋይነት ሚናህን በአስቸኳይ ካላቆም ከአብይ አህመድ አገዛዝ ጋር ያለህንም ሚስጥራዊ ግንኙነትና ማስረጃዎች በሙሉ ዘርግፈን ለሕዝብ ይፋ የምናደርግ መሆኑን አውቀህ ከድርጅት ተቆጠብ። በተጨማሪም ለምናውቃችሁ ለሌሎች የአማራ ባለሀብቶች ይህንን ጥሪ ማቅረብ እወዳለሁ። ከአብይ አህመድ የሞት ጣር ላይ ከደረሰ አገዛዝ ጋር በመተባበር በሕዝባችን ደም እየነገዳችሁ ያላችሁ ሌሎች የአማራ ባለሀብቶችም ከዚህ እኩይ ድርጊታችሁ በአስቸኳይ ተቆጠቡ። የአብይ አህመድ ስርዓት ማብቂያው የደረሰ እየተፍረከረከ ያለና የወደቀ ስርዓት ነው። በወደቀ ዛፍ እንዴት ትደገፋላችሁ? እያንዳንዳችሁ የክደት ሴራዎችና እንቅስቃሴዎች በቅርብ እየተከታተልንም በተከታታይ ለሕዝባችን ይፋ ማድረጋችን እንቀጥላለን። አሁንም ጊዜው ሳይመሽ ስህተታችሁን አርማችሁ ሕዝባችሁን ካሱ፣ የህሊና ረፍት አገኙ። ካልሆነ ግን የታሪክ የትውልድና የሕዝብ ፍርድ በእያንዳንዳችሁ ላይ የሚያስከትለው አደጋ የከፋ ይሆናል። ድል ለመላው ሕዝባችን ይሁን። የቶቶት ባህላዊ ምግብ ቤት ባለቤት አቶ ጠንከር ቶኒ በፌዴራል ፖሊስ ቁጥጥር ስር መዋላቸው ተሰማ። ከቀናት በፊት በቁጥጥር ስር ከዋሉት የገቢዎች ቢሮ ኃላፊዎች ጋር በተያያዘ በሙስና ወንጀል የተጠረጠሩት አቶ ጠንከር በቁጥጥር ስር ከዋሉ ዛሬ ነሐሴ 13 ቀን 2018 ዓ.ም 11 ቀን እንደሆናቸው የተሰማ ሲሆን ፍርድ ቤት ግን ገና እንዳልቀረቡ ተሰምቷል። ቤተሰቦቻቸው እንደገለጹት ከሆነ አቶ ጠንከር የተጠረጠሩበት ወንጀል በግልጽ እንዳልተነገራቸውና የእስር ጊዜ ቀጠሮም እንዳልተሰጠባቸው ተገልጿል። ይህ በእንዲህ እንዳለ በትናንትናው ዕለት በተካሄደው ሀገራዊ ምክክር ላይ በሙስና ወንጀል በተከሰሱ ሰዎች ላይ የእድሜ ልክ እስራት እንዲፈረድባቸው ጥያቄና ሐሳብ መቅረቡ ይታወሳል። ሐሳብ አስተያየታችሁን በኮሜንት አጋሩን። ፎሎ በማድረግ ቤተሰብ ሁኑ። ሴቶች ወሲብ ትዳር ውስጥ ግዴታ ነው። ያለ ወሲብ መኖር አይቻልም እንዴ? ያለ ወሲብ መኖር ይቻላል። አንቺ መኖር ትችያለሽ፣ እሱ ግን መኖር አይችልም። እሱ መኖር አይችልም። ስለዚህ ስለተባለላችሁ ብቻ ልክ ነው ማለት አይደለም። ባልሽ በጣም እየተነጫነጨ ካስቸገረሽ የማይናገረው ሌላ ችግር ካለ ቢያበለብል በቃ ብዙ ነገር በንግግር አይፈታም። ብዙ ነገር በንግግር በወሬ በዲስከሽን አይፈታም። and one other thing ስለዚህ ነገር ማውራት አለብን እንዴ? አያቶቻችን አውርተው ነው እንዴ ኮምፓቲብል የነበሩት? ልጆች እያለን ምናያቸው አንዳንድ ነገሮች እኮ ነበሩ። አልገባንም አይገባንም እንጂ አሁን ነው የገባን ነው። አሁን ነው ስናድግ እንዲህ ማለት ነው እንዴ ብሎ የገባን እንጂ ታጠኑ እኮ እናያለን። we didn't know እና ኮምፓቲብል የሆኑት አውርተው ነው ሳያወሩ ነው። ባይዞ ሴክሹዋል የሆነ ጉዳይ ባልና ሚስት ዲስከስ ስላደረጉበት እንዲናርግ ምናምን ስላሉበት የሚመጣ ጉዳይ አይደለም። it's natural። ወሬ ያስፈልግም እያልኩኝ አይደለም፣ ግን እስቲ እናውራበት። እስኪ በአመት ስንቴ ቢሆን ምናምን ብላችሁ የሚሆን ነገር አይደለም። መወራት አለበት። ኢንፎርሜሽን የለም አንዳንዴ what I feel ስታወራ በቃ ኤክስፐርት ስለሆነች she knows በጣም ሴክሬሲ የሆነ ነገር ታውቃለች and we don't know a thing. hello we're living it ሳይንሱ ምናምን አንበል እንጂ we're living it እንደውም በተሻለ ሁኔታ ማለት ነውና መወራት አለበት። ስለ ሴክስ ስለ ወሲብ መወራት አለበት። ምንም ቢወራ ማን ባልና ሚስቱ ኮንሱም አያረጉት እና ሚስቶች እንደዚህ አይነት ኢንፎርሜሽን ስትሰሙ ቫሊዴት እንዳያረግላችሁ ትዳራችሁ ማስጠበቅ ከፈለጋችሁ ወሲብ ላይ ራሳችሁ አክቲቭ መሆን አለባችሁ። ተቀስቅሳችሁ ተለምናችሁ ኧረ ተይ ምናምን ተበላችሁ መሆን የለበትም። የጋራ ጉዳይ ስለሆነ ኃላፊነትም ስለሆነ ማለት ነውና እንደዚህ አይነት ዲሰፕሽን እያያችሁ ሳይንሳዊ የሚመስል ዲሰፕሽን ውስጥ እንዳትገቡ ራሳችሁን ጠብቁ፣ ትዳራችሁን ጠብቁ። በዚህ ቪዲዮ ላይ ግን ወንዶች ካላችሁ አስተያየታችሁን እፈልጋለሁ። ወንዶች ካላችሁ አስተያየታችሁን እፈልጋለሁ። ልጅቷ ልክ ነበረች የሚልም ልክም ነበርሽ የሚልም ወይም ደግሞ ቶታሊ ዲፈረንት ፐርስፔክቲቭ ያለውንም አስተያየት እፈልጋለሁ። ጠብቃችኋለሁ።